እና ማለት ነው ተረጋጊ ሀቢባ፣ አንቺ እርጉዝ ነሽ ምናምን አትበሳጭ። ሶኬ እንትንም አለ አትበሳጭ። ግን ወንድሜ ማንንም እንዳሰባ ሙባረክ አንተ ሙባረክ አቡ ምን ሆነክ ነው? ተረጋጋ። አንቺ ነሽ ለዚህ ሁሉ ያበቃሽው። ቀደም ቤቱን ዝጊ ስልሽ ይሄ ሁሉ አይመጣም ነበር። ያንቺ ጥፋት ነው። እንግልና እንደዚህ ነው። ይሄው ገመድ ወሰደልሽ። ይሄ ልጅ ማዳን ስለሆነ ካንተ ጋር አላወራም። እብሻ እንዳንቺ አይነት ሰው ነው ባይደ የሰው ትዳር የሚያፈርሰው። ይሄ ልጅ ሙባረክ ራሱን ካጠፋ ሙባረክ ላይ የሆነ አባረው ሰውን በሰውነቱ ሳይሆን በዘሩ የሚያምን ዘረኛ። ሰሚራ በሰላም እያወራች መጥቶ ራሷን ብታጠፋ ስም ማጥፋት ያላሰበችዋ ልጅ እንድታስብ የሚያደርግ ሰውዬ ደሞ አፉን ጨምላቃ ገብተክ ልክ ልንገር፣ ሰው ቤት እኔ ሰው አከብራለሁ። ልብ ካልክ ቤቴናና ላስገባክና ልክ ልንገር። ሰው ሁሉ ራሱ እንደልጋል። ሙባረክ ራሱን ቢያጠፋ አንቺን ነው ማጠፋው። እኔ ውይ አንተ እኔን ስታጠፋ እኔ እጅ በሱ ጨብጧል። ጨምላቅ ዝጊ ስልሽ ማትዘጊ አንተ ማን ነው የምታዘኝ? እኔን አባቴ ነህ? ወንድሜ ነህ? ምን ነህ? ጨምላቅ እኔ እኮ ሰው መስሎኝ ነው ቤት ያስገባሁት። ያ ልጅ መሆኑን ባቅ እኮ አላስገባውም ነበረ። ቅድም አብዲ የሚባል ልጅ አስገቢ ሲሉኝ ማን ነው አብዲ ስላቸው ሰሚራ አስገቢውን ያውቀዋለሁ ስትለኝ እሺ ብዬ አስገባው እንጂ እኔ የሀቢባ በሚኒሊክ ሲኒ ቡና ጠጣልሽ ያለው ልጅ መሆኑን ባቅ ኖሮ አላስገባውም ነበር። አንተ ማነህ እኔን የምታዘኝ? ማነህ? ራስህን በምን ሂሳብ ነው የምታየው? ስልኩን ገዝተህ የሰጠከኝ አንተ ነህ? ዋይፋይ የምትከፍልልኝ አንተ ነህ? ምን ማድረግ እንዳለብኝና ምን ማድረግ እንደሌለብኝ የምትነግረኝ ጨምቃ ተናግረ ወላይ ኮሜንታችሁን አላየሁም። የዛን ጊዜ በሚኒሊክ ሲኒ ቡና ጠጣችሁ ያለሽ ነው ብላችሁ ጽፋችሁልኛል። ቀላል ዘረኛ ነው። አያገኝ አላውቀው የምን መጥመድ ነው እንደዚህ ለሚስቱ ደውይላት ሀቡ ለሰሚራ። እሺ ቆይ ሳዲቅ ልኮልኛል የሰሚራን ስልክ ልደውልላት። ዴ ወንድሜ ማንንም እንዳሰባ ግዴታ ወጥተ መናገር እኮ አይጠበቅብም ለማንም። ሰጥተሃለች ተቀብለሃል። አንተ ያለው ምርጫ የራሴ ኑሮ መኖር ልጆች መኖር ነው። ይስሙ ያልሰሙ አስሊ ግን ያንተስ አስሊ ስታግብተ ነው አጭት ገልቲ ሰደረረምተ አከሲ ስረት ጅጋጅ ሸከ ሲለ ጉርባን ኩኒ ማሊ። ቆይ አሁን እየተመለሰ ነው። አስሊ ማን ነው? ሙባረክ ሊመጣ ነው። የኔ አባት ኧረ ይቅርብክ እንጂ ይሄ ማህበረሰብ እባካችሁን ተዉ። ትዳራችሁን አደባባይ አትወጡ። የሚሰማኝ የለም ማንም ሰው እኔን አይሰማኝም። ለምን ልጅ ነኝ። ወጣት ስትሆኑ ሰው አይሰማችሁም። ትልልቆች ከኔ በላይ ያሉ ትልልቆቹ ይንቁኛል። ለምን ልጅ ስለሆንኩኝ በጣም ምናቀው። እናንተ ለምን አልነገራችሁኝም? ያ ሰው ራሱ መሆኑን ባቅ ኖሮ በጣም ስለቆየ ነገሩ ረስቼው ነበር እንጂ ቤቴ አላስገባውም ነበር። ይህን ባለጌ ስድ ደፍሮ ራሱን የቤት መቶ አበባ መላኩ ምን አይነት ክብረ ቢስ ነው? እኔ ግደሉኝ። የተጣላውበት ሰው ቤት ሄጄ ምጠላው ሰው ቤት ሄጄ አበባ አልሰጥም።
በዛ ሁሉ ኮመንት እንዴት ብዬ አያቸዋለሁ? መጡብኝ አልመጣሁባቸው ራሳቸው መጥተውብኝ አስገቢኝ ብለው ለምነው አበባ ጨርሰው ይገቡና ከዛ ሀቢባ ጦሴን ጠንቡሳሴን ራሱ ሰሚራ አታነሳም። ጋይዝ ልነግራት ነበር። ሜቢ ላይቭን እያየች ይሆናል ታውቃለች። መጋጨት አለ፣ መጣላት አለ። ነገር ግን ሀቢባ የምትባል እባብ ማለት ነው። ሀቢባ ጥሪ እያስተላለፈ ነው ስልክ ላይ። እሺ አትናደጂ እማ እያሏት ነው ኮመንት ላይ። ሚስቱ እያነሳች አይደለም። አማርኛውንም ራሳቸው ልተረጉምላችሁ። ይቅርታ ጋይስ፣ አማርኛውን ልተረጉምላችሁ። በትልቅ ሰው ነው የሚብሰው። ሀቢባ ነው ሀቢባ ማለት ማማሽ አንድ ነገር አለ። ትልቅ ሰው ምንም በትልቅ ሰው ነው ብልግና፣ በትልቅ ሰው ነው የሚብሰው። ሞት ትልልቆቹ እኮ ትንሽ ሆነዋል እኮ። እኛማ ትንንሾቹ እኮ እንደ ትልቅ እናስባለን። ትልልቆቹ እኮ ትንሽ ሆነዋል። ተይ ሀቢባ እንዴ እናቴ ቆይ ወዲ አረ ደግሞ እናቴ እንዲያውርቼ ባለፈው ጃሊና እንትና የመጣብኛ ችግር አለ። አሁንም እንዳይደገም ያጠፋኝና ያለን እንዴ ደፋ እቤታቸው ሄጄ ኑ አልኳቸው። መተው ቤቴ አስገቢኝ ብለው ለምነው አበባ ልከው ይገባሉ፣ ችግራቸውን ይናገራሉ። ከዛስ ሀቢባ ደፋር። እኔ ደግሞ ይሄ ባለጌ እንደሆነ ባቅኖሮ ማየትሙት ቤቴ ያላስገባውም ነበረ። በሚኒሊክ ሲኒ ቡና ጠጣች ብሎ የዛኔ እንደዛ ያስረገጠኝ እንደዛ ያስነሳብኝ እነሱን ባለጌ ሰው መሆኑን ባቅኖሮ አይስዌርቱ ጋድ ቤቴ ያላስገባውም ነበር። አለማወቄ ነው እንጂ እኔ ሰዎችን ልብ ብዬ ስለማላይ ነው። ደግሞ ግን እሱ ደፍሮ እኔ ቤት መታ አበባ ለኮ መግባቱ ያ ሁሉ ሰዓት አበባ ሲልክ ጉዳዩ የማይመለከተው ሰው አላስገባም ስለ ሰሚራን ያውቋለሁ አስገቢው ስትለኝ ወይ ወንድሟ አጎቷ የሆነ ነገሯ ይሆናል ብዬ እሺ ብዬ አስገባው። እኔ ደግሞ ሰዎች ምን ጠይቆሻል ማሬ? ጠይቆሻል እኮ ሙባረክ። ምን ባለጌ ስድ የማንም ባለጌ አፍ መጥረጊያ። እሺ ቤታ ልላክላት ገባች ቤታ። እሺ ጆንዳን ይላክልኝ። በቃ የማያገባው ሰው ለምን ይነካል? አታውራ ተው አትበሉኝ። አወራለሁ እናገራለሁ። ቆይ አብዬ መጣሁ አንዴ። እኔ ራሴ ተናድቻለሁ። ገብቻለሁ። እንዴት ነሽ? እግዚአብሔር ይመስገን። አቡ እንዴት ነሽ? ተመልሼ እኮ ገባሁ። አይዞሽማ። በጣም ተናድቻለሁ በእውነት። ራሳቸው ሰዎች እኔ ሳልሄድባቸው ሰዎች ራሳቸው ፈልገው እኔ ጋር ይመጣሉ። አበባ ልከው ለምነው ይገባሉ። ችግራቸውን ይናገራሉ። ችግራቸውን ከህዝብ ጋር ብሬ ይፈታለሁ። አሁን አንድ ባለጌ ስድ ዛሬ አፉን ጠረገብኝ። ኖ ሀቢባ እንደው ቤታ ምን አይነት አቃጣሪ ሾካካ ነሽ አትበይም ብዬ ከዚህ በፊት የጠመደሽን ነገር አስታውስሻለሁ። ምን መሰልሽ እኔ ልጁ ራሱ መሆኑን ሳላክ ከዚህ በፊት በሚኒሊክ ሲኒ ቡና አላወቅኩም። በእናትሽ እንዴት እንደ ጅል ቤት ያስገባለሁ እንደዚህ አይነት ባለጌ። እሱ መሆኑን ሳላክ ደግሞ አይነግሩኝም። ነግረንሻል በኮመንት ደግሞ ይላሉ። እንዴት ታይምስ ቢሆን ኖሮ አየው ነበር። አንድ ሰው ሁለት ሰው ከነገረኝ በ47,000 ህዝብ መሀል አንድ ሰው ሁለት ሰው ከነገረኝ እንዴት አየዋለሁ? እናንተ ነግሩኝም። ነግሬሽ ነበር። ከዛ ከኮመንት ላይ አለቀላቂ አቃጣሪ ሰው የምታባይ ብያለሁ። የእውነት የአሁን ራሱ አወራ ማለት ነው። ጽፌላ ነበር የሲኒ ይዛ ብዬ ትሬንድ ሆኖ ሁሉ እኔ ሁሉ ሰርቼበታለሁ ማለት ነው። ከዛ ከኮመንት ስናገር እባብ ቤታ እባብ መርዝ ሲሉ ውይ በስመ አብ ወመንፈስ ቅዱስ እኔ እንዲህ ልቤ እንዲህ አይደለም ብዬ ተውት አደረኩትኝ ወሬው። እንደዛ ብሎ ህዝብ የዛኔ እሱን ህዝብ ያስነሳብኝ ሰውዬ ደፍሮ ቤት መጥቶ ያ ሁሉ አበባ ያበባ ባቀውማ አላስገባውም። ቤታ ማይቱ ይኸውልሽ እኔ ሰዎችን ብሎክ ስለማላረግ ልብ ብዬ ስለማላያቸው ጊዜው ደግሞ ስለቆየ አመት አይሆነውም ጋይስ ስለቆየ
እኮ አመት ስለሆነው ረሳሁት። ኧረ 1 አመት ከግማሽ ሆኗል። ያኔ እኔ የድሮ ቤቴ ያለው የሁለተኛ የድሮ ቤቴ ያለው አስታውሳለሁ። ያን ቪዲዮ የሰራሁት ወፍራም ነበርኩ ምናምን። ያ 2 አመት ገደማ ሊሆን ይችላል። ታዲያ አስቢው እንግዲህ ያ ዋናው አካውንት ትልቁ አካውንት ሳይዘጋ ማለት ነው። አዎ ትልቁ አካውንት ከዛ ከእንትና ጋር ታውሪ፣ ከእንትና ጋር አውሪ፣ ከሚስቱ ጋር አውሪ፣ ከሙባረክ ሚስት ጋር አውሪያትና ያለው ነገር እንዲፈቱ አድርጊ ሀቢባ። እንዴ ሚስትየው አልፈልግም ማለች ነው። የተረጋጋና ስትረጋጋ ማንኛውም ሴት ላይ የተደረበባት ሴት አልፈልግም ጥዬ እወጣለሁ ነው የምትለው። ስለዚህ እኔ ጊዜ አሁን አይደለም ስትረጋጋ ቤታ ስትረጋጋ በቃ እዚህ ጋር እሺ ብያልኳት። እሺ የግል ጥላቻ አለ እንዴ? በጣም የግል ጥላቻ አለ። ወዲያ እንደዛ ስናገር ሀቢባዬ ተይ ብሎ ሰው ሁሉ ወደ እኔ ዞረ። ኢትስ ኦኬ ከ2 ቀን በኋላ ይረሱትና ፍቅር ይሉኛል። እሱ ለምጄዋለሁ። ግን ሁለን ለመናገር አሁን ያ ልጅ እኔን ጥል ምናምን የለንም። ግን ያቺ ነገር ስላለችው ነው ቂም ባንቺ ላይ ተያይዞ ይመጣል። ግን አንድ ሰው ቤትሽን ከፍተሽ ቅድም እየነገርኳቸው ነበር። አንድ ሰው ቤቱን ከፍቶ ሁሌ የምናገረው ነገር አለ ሀቢባ፣ ስለ ትዳር፣ ስለ ቤተሰብ፣ ስለ ምናምን አታውሩ። እኔ አሁን ብዙ ነገር ይለኛል ፍቅረኛ ላይ ራሴ ነኝ የማውቀው። ማንም ሰው እንዲያውቅብኝም አልፈልግም። ለማንም ሰው መጥቼም አላወራም። ግን እኔ ፈቃደኛ ሆኜ ቤትሽን ከፍተሽ 10 አይነት አበባ ልኬ አስገቢኝ ብዬ ጨቅጭቄ፣ ሶሻል ሚዲያ ነው ቤትሽን ከፍተሻል፣ የምታወያዩ የምትረጁ ነገር አለ። ሰው ከመጣ ምንም የምታደርጊው ነገር የለም። ይሄ የአንቺ ጥፋት ነው አይደለም። ፈልገው ነው የሚመጡት አይደል? ኑልኝ አላልኩም። ለምነው በኮመንት ስንት ደጅ ጠንተው ስንት አበባ ልከው ለምነው ይገባሉ። ከገቡ በኋላ እነሱ ራሳቸው ገብተው ለተናገሩት ነገር ሀቢባን መውቀስ አህያውን ፈርቶ ዳውላው። ልብ ካላችሁ እነሱን አስቆሟቸው። የሚመጡትን ሰዎች እስኪ ሀቢባ ጋር አትሂዱ ብላችሁ ማስቆም ከቻላችሁ። ሰው ይራየልሽ ስም ይወጣ ከቤት ይከተል ጎረቤት ይባላል። አንድ ሰው የራሱን ገበና ካልሸፈነ ሌላው ጎረቤት ሊሸፍንለት ወይ ሌላው ሶሻል ሚዲያ ላይ ያለ ሰው ላይ ሊደብቅለት አይችልም። በመጀመሪያ ደረጃ ገበናሽን መሸፈን ነው። እኔ ያለ ለምሳሌ የሆነ ፍቅረኛ ይበደለኝ ብዬ ባወጣ ነገ ተነስተው ፍቅረኛሽ እንዲያረጋሽ ወይ ፍቅረኛሽ እንዲ ነው ብሎ ቢሳደቡ ለምን ሰደቡኝ አልልም። አንደኛ ተመካከርሽ ቁጭሽ ላለመውጣት መሞከር። ሶሻል ሚዲያ ያለ ሰው ፍቅረኛና ትዳር ከሆነ ገበናው እንደምንም ብሎ ተማክሮ መጨረስ አለ። ኢትስ ኦኬ አንዴ ሆኗል እኮ ሀቢባ፣ የተደፋው አይታፈስም። ከዚህ በኋላ ያለው ነገር ደግሞ ምንድነው? ሙባረክ ቤት ያሉ ሰዎች ገብተው አያባብሱ። እሷንም የሚያውቃት ሰው አሁን ያንቺ ነው ያባብሱ። ምን አባታቸው ያመጣሉ? ያባብሱ ወይ ለሁለቱ ነው የምልሽ። ኧረ ለሁለቱ ነው የምልሽ። ለሁለቱ ለባለም አይ አይደለም። አሁን ያልሽ ሚስትየው ቆይ ጆ እንዳንደም አቡዬ ምን ሆነሽ ነው? የኔ እናት በጣም ተበሳጭቼ ነው ጆ፣ ይቅርታ ቅድም እግዚአብሔርን እና ማለት ነው ተረጋጊ ሀቢባ፣ አንቺ እርጉዝ ነሽ ምናምን አትበሳጭ። ሶኬ እንትንም አለ አትበሳጭ። ግን አሁንም ይልሽ አንዴ ምን እንደሆነ ተቀያለሽ። እሱነቱን ሳላቅ ቤቴ ማስገባት የራሴን እንደጅል ቆጣት። በጣም ተናደድኩ። እናቴ ትሙት ገባሽ? ከዛ በድምፁ አሁን አንተ እንትን ያልከውን አልኩት እሱ ነው አዎ ሲል መጣልኝ። አሃ ብዬ ነቅዬ ወጣሁ። ከእንዳንተ አይነት ባለጌ ጋር አላወራም ብዬ ነቅዬ ወጥቼ መጥቼ ቤቴን ከፈትኩ። እኔ ሰው ቤት ሄጄ አላቅ በህይወቴ። ኖ ጋይስ እስኪ ተረጋጉ። ኮመንት ያላችሁ እና በአጭሩ አሁንም ሀቢባ ያንቺ ጋር ምንም የሚያነካከው ነገር የለም። ይሄ ግል ጥላቻው ነው ልጁ። ከዛ በተረፈ ግን ሙባረክ ቤት የገቡ ሰዎች ተረጋጋ ምናምን ብለው ሚስትየውንም አውርተው ያስማሟቸው፣ ልጆች ወልደዋል፣ ያስታርቋቸው። ከዛ በተረፈ ግን አንዱ ይገባና እሳያደረክ ደጋደረክ ሚስትየውን መስደብ ምናምን ሞር እያባባሰ ነው የሚሄደው። ስለዛ ላይክ አስማነ ቤት የምትገቡ ሰዎች አስማሟቸው፣ ከቻላችሁ አስማሟቸው። ከዛ በተረፈ ሚስትየው ስትረጋጋ ወደ ቀልቧ አንቺ ቤት ባትገባ ቆይ ሀቢባ በቤቷ እኮ ገብታ ማውራቷ አይቀርም። አንቺ ቤት ባትገባ አሁን ራሷ አላስገባብኝ። ይኸውልሽ ቤታ አንዴ ጋላሪ ላይ 100 ስንት አበባ እንደሰጠች በማየ ቦታ አላስገባም ብያት ሰሚራ የሚለውን 290 አሁን እንደውም የሆነ ሰውዬ ሰጥቶ ከሷ በላይ ሶስተኛ ሆነ። ከኦስማን በላይ ነበረች። ከኦስማን ቀጥሎ ነበረች። 200 ምናምን ሰጣ። ከጋላሪ ላይ ነው አንስቼ ያስገባኋት ሁላ ደውላ ሙባረክ ጋር ካላስገባችኝ ራሴን አጠፋ ብላው ሙባረክ ነው አስገቢ ብሎ ፍቃድ ሲሰጠኝ ያስገባዋት። መታ የአበባ ማዕት ጨርሳ እኔ ምን ላርጋችሁ? ሲጀመር እኔ በሁለቱ መሀል ይልሽ ሀቢባዬ፣ በሁለቱ በትዳራቸው መሀል አስተያየት አልሰጥም። ግን አንድ ሰው ቤትሽ በአንቺ ነው የምልሽ እንደግልሽ። አሁን አንቺ ላስት ታይም እናትና አባት ነው እናትና ልጅ መጡ አይደል? ተናገሩ ምናምን ወጡ እንዴት ታስገባለች ምናምን አሉ። ከዛ በኋላ ደግሞ እነዛው ሰዎች ደግሞ ሌላ ቤት ገብተው 3 ቤት ገብተው ሲያብራሩ ነበር። አንድ ሰው አምስት ቤት ሪከርድ የተላከልኝ 5 ቤት በየቤቱ አንቺ ቤት ባይመጡም ወይ ቤታቸውን ከፍተው ያወራሉ
ወይም ለምን እንደሚናደዱ ልንገርሽ ቤታ። እኔ ቤት ሲሆን 42000 ሰው ነበር። እነሱ ጋር ሲሄዱ 1000 እና 1200 ሰው ነበር። ለዛ ነው የሚናደዱት። እኔ ቤት ሲሆን ቫይራል ስለሚወጣ፣ እኔ ቤት ሲሆን ብዙ ሰው ስለሚገባ ደማቸው ይፈላል። ማንም እኔን የማዘዝ መብት የለውም። ማንም ስልኬን ገዝቶ አልሰጠኝም። ማንም ዋይፋይን አይከፍልልኝም። 3 ዓመት ማንም አውዬ አንቺ እኮ አሁን እርጉዝ ነሽ። እርጉዝ ደግሞ እንደዚህ ማለት የለበት። እርጉዝ አሁን ራሷን መንከባከብ ልንገርሽ። እርጉዝ ሴት በቤቢ ላይውን መጫወት ካነሰ ከበዛ ካነሰ ደግሞ በሞተር መጫወት ቤቢ ላይውን አሁን ትጫወታላችሁ። አንድ ሰው ላስገባ እንዲህ ነው ጎጃ በቃ ቤቢ ላይ ልበላኝ። አሁንም እንደ ቅድም 2 እኮ ተበልቻለሁ። እኔ እኮ በቤታ እኮ አንቺ ጋር ብቻለሁ። እኔማ ኧረ እባክሽ ሀቢባ ደውይለት ለሰውየው። ግን ሙባረክ ታዋለ ያለው ምን አይነት ዳ ነው? እናታችሁ ዛሬ እስኪ ሙባረክን እስኪ በእግዚአብሔር እንደየንን ነገር እስኪ ደግሞ ዝናቡልበት። ኧረ ተው ጓደኞቹ ተው በሉትኝ። እሱ ቤት ያለው ውጣ በሉት ተውት። በአቅራቢያ ያላችሁ ሰዎች ሄዳችሁ በአካል አግኙ። እዚህ ገስት ላይ ገብታችሁ እኔ እንደዚህ አይነት ነገር አልወድም። ማርያምን ታዋለ ብትሉት ላይቭን ዘግቶ ወጣ ነው ወይ? አልዘጋም አለ። ታዲያ ቻዋለ የሚሉት ኮመንት ላይ ምንድን ነው? እንትን ለማድረግ ነው። 3ኛ ናት እኮ አሁን የሚጠይቀው። 2 ሚስት አለው ሙባረክ፣ 3ኛ ነው የፈለገው እና ከሚስቱ ተጣልቶ ራሱ ላይ ጉበቴ 30,000 ህዝብ ቁጭ ብሎ ሻንጣ እየሰበሰበ ነው። ማን ነው የሚተው? ሙባረክ ጉበቴ በተአምር ራሱን ያማቸዋል እንዴ እናንተ? እንደው ዝም ብላችሁ ትሸወዳላችሁ። ብለው ሙድ እያያዘ ነው። ከዛ አይዞ ምናምን እየተባለ አንበሳ ያወርዳል። አይዞ ወንድም እንወዳለን ምናምን ይባላል፣ አንበሳ ያወርዳል። ፔደር እንዴና አይዞ እንደዚህ ይሆናል፣ አንበሳ ያወርድለታል። ሙቤ መቻር አዳለች ብላው ሙቤ የት አባቱ የሶሻል ሚዲያ ከሚያስቁኝ